መጽሐፈ ምሳሌ በፈሊጣዊና በምሳሌያዊ አነጋገር የተዘጋጀ የሥነ ምግባርና የሃይማኖት ትምህርት ነው። አብዛኛው የሚያወሳው በዕለት ኑሮ ስለሚያጋጥሙ ነገሮች ነው። እግዚአብሔርን መፍራት የጥበብ መጀመሪያ ነው የሚለውን መመሪያ በማስገንዘብ ይጀምራል። የሚያስተምረውም ሃይማኖታዊ ስነ ምግባርን ብቻ ሳይሆን ሰው በዕለት ኑሮ ሊፈጽማቸው የሚገባን መልካም ጠባይና በጎ ሥራ ጭምር ነው። በዚህ መጽሐፍ ውስጥ ስለ ትህትና፣ ስለ ትዕግስት፣ ስለ ሰብአዊ ርኅራኄና ስለ ታማኝነት ብዙ ትምህርት በምሳሌ ተሰጥቷል። የመጽሐፉን ይዘት ስንመለከት ምሳሌዎችን በምን አይነት እንደምንጠቀምባቸው፣ ጥበብን ለመሻት የተሰጠ ምክር፣ ጥበብን በማሞገስ የተነገረ መዝሙር፣ የሰለሞን ምሳሌዎች፣ አጉር የተናገረው ንግግሮች፣ የልሙኤል እናት ለልጇ ያስተማረችው ትምህርት፣ እነዚህን ይዘቶች በመጽሐፍ ውስጥ እናገኛለን። በመጽሐፈ መክብብ ሰፍረው የሚገኙት የሰው ሕይወት አጭር ከመሆኑ በላይ ውጣ ውረድና ውዝግብ፣ የተወሳሰበ ፍርደ ገምድልነትና መታከት የሞላበት መሆኑን ከመረዳቱ የተነሳ የሰው ሕይወት ከንቱ ነው ብሎ የደመደመ የአንድ ፈላስፋ ሐሳቦች ናቸው። ይህ ፈላስፋ የሰዎችን ኑሮ አቅጣጫ የሚቆጣጠረውን የእግዚአብሔርን አሰራር ለመረዳት ተስኖታል። ይሁን እንጂ በሚኖሩበት ዘመን ሁሉና በተቻላቸውም አቅም በትጋት መስራትና በእግዚአብሔርም ስጦታዎች መደሰት እንዳለባቸው ለሰዎች ምክር ይለግሳል። ከፈላስፋው ሐሳቦች አብዛኞቹ ተቃራኒ አመለካከት ያላቸውና በተስፋ መቁረጥ ስሜት የተሞሉ ናቸው። ይሁን እንጂ ይህ መጽሐፍ በመጽሐፍ ቅዱስ ውስጥ መገኘቱ በመጽሐፍ ቅዱስ ላይ የተመሰረተውን እምነት ሌላው ቀርቶ ይህን ተቃራኒ ሐሳብና ጥርጣሬ የሞላበትን መጽሐፍ ጨምሮ እስከሚይዝ ድረስ ሰፊ መሆኑን ያስገነዝባል። ይህ መጽሐፍ የሰውን ሕይወት እንደ መስታወት ስለሚያሳይ ብዙ ሰዎች ከዚህ መጽሐፍ መጽናናትን አግኝተዋል። እንዲሁም እነዚሁ ሐሳቦች የሚያሳዩት ይኸው አንዱ መጽሐፍ ቅዱስ ለሕይወት ታላቅ ትርጉም በሚሰጠው እግዚአብሔር ተስፋ ማድረግ እንደሚችሉ የሚመክር መሆኑን ተረድተዋል። የመጽሐፉን ይዘት ስንመለከት የመኖር ትርጉሙ ለሁሉ ጊዜ አለው፣ ሕይወት ሁልጊዜ በጎ ስለማይሆን በጥበብ መኖር፣ ወደፊት ምን እንደሚሆን የሚያውቅ የለም፣ እግዚአብሔርን ማክበርና ለእርሱ መታዘዝ፣ ይህንን ሐሳቦች በዚህ መጽሐፍ ውስጥ እናገኛለን። መኃልየ የተባለው መጽሐፍ የፍቅር ቅኔዎች ቅንብር ነው። እነዚህም ቅኔዎች አብዛኞቹ የተጻፉት በመዝሙር መልክ ሲሆን ወንዱ ለሴቲቱ ሴቲቱም ለወንድየው ያቀረቧቸው ናቸው። መጽሐፉ በአንዳንድ ትርጉሞች መኃልየ ወይም ከመዝሙሮች መካከል በጣም ውብ የሆነ መዝሙር በመባል ይታወቃል። በሌሎች ትርጉሞች ደግሞ የሰለሞን መዝሙር በመባል ይታወቃል። ይህም የሆነው በዕብራይስጡ ቅጂ የሰለሞን መሆኑ ስለተገለጠ ነው። ይህ መዝሙር በክርስቶስና በቤተ ክርስቲያን መካከል ያለውን ፍቅር የሚያመለክቱ ምሳሌዎችን የያዘ ነው። አይሁድ ግን በእግዚአብሔርና በእስራኤል ሕዝብ መካከል ያለውን ፍቅር የሚያመለክቱ ምሳሌዎችን የያዘ ነው ይላሉ። የመጽሐፉን ይዘት ስንመለከት ፍቅር ከወይን ጠጅ ይሻላል፣ ፍቅር ሁሉን ነገር ውብ ያደርጋል፣ ጋብቻ፣ የጋብቻ ኅብረት፣ ፍቅር ከሁሉ ይመረጣል፣ እኔና አንተ ብቻ፣ የፍቅር ዳሴ። እነዚህን ሐሳቦች በመጽሐፍ ውስጥ እናገኛለን። ጸጋና ሰላም ይብዛላችሁ። ተባረኩ።